የተፈራው ነገር ደረሰ። በጣም ገራሚና በጣም አሳዛኝ ነገር እንግዲህ ይሄ ሁሉ ለዚህ ሁሉ ያበቃት አቶ ኤፍሬም እንደሆነ ኮሜንታተር ገለጸ። ታዲያ ማይክል ጃክሰን ተጠንቀቁ፣ ከነሱ ጋር አትግጠሙ ስንል ዳኒ ሪያል ሾና እንዲሁም እነሚሮን የጠመጠሙ ሴራ በሄርሜላ ላይ ተከሰተ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማ የተመልካቾች በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ እላለሁኝ። በጣም ገራሚና እንግዲህ አቶ ዳኒ ሪያል ሾ እንዲሁም ሌሎቹ እንግዲህ ሄርሜላ ከረሚላን አፍነዋታል ያልነው ደርሷል ማለት ነው። ይሄም ማለት ምንድነው? ከነሱ ርቃችሁ ቢሆን ይሄን ነገር አይፈጠርም ነበር። ለማንኛውም ማይክል ጃክሰን ጥላትህ ወንድምህ ነው። አቶ ኤፍሬም የሆነ ቦታ የተዘጋጀልሽ ነገር አለ ብሎ የተለያዩ ምግቦች ወይም መናፈሻ ወይም እቤቴ ልውሰድሽ በማለት ግብ ግብ ሲፈጥራት እንደነበረና እሱ ቪዲዮ አብሮ ከሰራ በኋላ ነው እንግዲህ ሄርሜላ የጠፋችው። ዳኒን አላየንም እንደ እውነታው በሰዓቱ። አሁን ኤፍሬምን ነው አንተ መጠየቅ ያለብህ እንጂ ዳንኤል ሪያል ሾ ከነሱ ለጊዜው ቢሆን ተለያይቻለሁ ብሎ ቪዲዮ ተጣልተናል ብሎ ሰርቷል። ይሄንን ሁሉ እያደረገ ያለው ይሄ ዝምተኛ፣ መቼም ዝምተኛ ሰው ገዳይ ነው ይባላል እና ዝም ብሎ አቶ ኤፍሬም ነው ይሄንን ሁሉ እያደረገ ያለው። በጣም አዝኛለሁኝ። ይሄ እንደሚከሰትም ተናግሬ ነበር በላይቪ። ይኸው እንግዲህ አፍነዋታል ማለት ነው። ስለዚህ ወደ ህግ አካል ብትሄዱ መልካም ነው። ምክንያቱም ማይክል ጃክሰን ይሄን ነገር ህዝቡ አንዳንዴ እንደ ቀልድ ያስበዋል። እናንተ በምታረጉት ነገር ነው። ይሄን ያህል ጥንክር ብለ ህግ ባለበት ሀገር ይችል ሊያፍኗት አይችሉም። ትዳር በግዴታ ሊሆን አይችልም። ሩታ ሀብቴ ትዳር በግዴታ ሊሆን አይችልም። ግን ኤፍሬምና እንዲሁም አብሮ አበሮቹ ተሰባስበውን ይችል እያፈኗት እንጂ ኤፍሬም ይሄ ምንድን ነው የሚባለው ከርፋፋ ለብቻው ብቻ አይመስለኝም። እና በጣም ነው የሚያሳዝነው። ኦዲየንሶቼ እንግዲህ ኮሜንታተርም እንግዲህ ሲገልጽ ያደረው ኤፍሬም ነው ጥላት ወንድምህን ጉረሮውን ያዝ ከዳኒ ላይ ዳኒን ለቀቅ አርገው ሲሉ ኮሜንታተሮች በዳንኤል ሪያል ሾ ቤት ሌሊቱን ማነጋገሪያ አርገውት አደሩ። በጣም አዝኛለሁ። ዜናችን ቢያ